ሰላም የምንሰራው ስራ የሚመቻችሁ ከሆነ ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ እንዲሁም ሜምበርሺፕ በመግዛትና በቪፒኤን ተጠቅመው በማየት ያበረታቱን። እናመሰግናለን። ታሪኩ የሚጀምረው በአንድ ወቅት የሀገር አቀፍ የማርሻል አርት ሻምፒዮን በነበረው ኳን በተባለ ወጣት ነው። አሁን ግን ኳን ስራ አጥቶ አብዛኛውን ጊዜ የሚያሳልፈው ካፌ ውስጥ ተቀምጦ የቪዲዮ ጌም በመጫወት ነው። በህይወቱ ምንም ገንዘብ አልነበረውም። ነገር ግን በጌሚንግ ዓለም ውስጥ ስሙ በጣም የታወቀ ነበር። በኦንላይን ጌም ውስጥ ካፒቴን በመባል ይታወቃል። ከጓደኞቹ ጋር በመሆን ሬዘር አክሽን የተባለ ቡድን አቋቁሞ ነበር። በጌሙ ውስጥ ካፒቴን ለጓደኞቹ ህይወትን አሳልፎ ይሰጣል። አንድ ቀን እንኳን ኢንተርኔት ካፌ ውስጥ ተቀምጦ በትኩረት ጌም እየተጫወተ ሳለ አይኑ በአቅራቢያው ያለማቋረጥ በሚጮህ ስማርትፎን ላይ አረፈ። በጉጉት ስልኩን ያነሳዋል። ከስልኩ ማዶ የሴት ድምጽ ይሰማል። ስልኳን በትህትና ወደ ቤቷ እንዲያደርስላት ትጠይቋለች። መጀመሪያ ላይ ኳን ጌሙን ትቶ ለመሄድ ዝግጁ አልነበረም። ነገር ግን ልጅቷ ስልኩን ከመለሰላት $300 ሽልማት እንደምትሰጠው ስትነግረው ኳን ወዲያውኑ ወደ ቤቷ አመራ። በተሰጠው አድራሻ ሲደርስ የቤቱ በር አስቀድሞ ክፍት ሆኖ አገኘው። ከውስጥ የውሃ ድምጽ ይሰማል። ልጅቷ ሻወር እየወሰደች ነበር። ኳን ከውጭ ሆኖ ተጣራ። ከዚያም ከውስጥ የነበረችውን ልጅ ስልኩን ጠረጴዛው ላይ አስቀምጦ እዚያው ያለውን ገንዘብ እንዲወስድ ነገረችው። ኳን እንዳለችው አደረገ። ከመሄዱ በፊት እመቤቴ፣ በሩን እንደዚህ ክፍት መተው አደገኛ ነው፣ ማንኛውም እንግዳ ሰው በቀጥታ ሊገባ ይችላል በማለት አስጠነቀቃት። ነገር ግን ኳን በህይወቱ በጣም መጥፎ ነገር ሊከሰት እንደሚችል ምንም አላወቀም ነበር። በማግስቱ ኳን ክፍሉ ውስጥ በሰላም ተኝቶ ሳለ ፖሊስ በድንገት ቤቱን ሰብሮ ያዘው። ምክንያቱም ኳን ስልኳን ያደረሰላት ያችኑ ልጅ በመግደል ተከሷል። ይህ ሁሉ እንዴት ሊሆን ቻለ? ሊገባው አልቻለም። ፖሊስ ከክፍሉ በደም የተበከለ መሳሪያ እንዳገኘ ተናገረ። ይህ ብቻ ሳይሆን የኳን እጆች ላይ የደም ምልክቶችን ነበሩ። በተጨማሪም ከልጅቷ ቤት የኳን የጣት አሻራና የወንድ ዘር ተገኝተዋል። ማስረጃው በዚህ አላበቃም። የኳን ምስል በህንጻው የደህንነት ካሜራዎችን ተቀርጾ ነበር። እንደ ፖሊስ ገለጻ ኳን ልጅቷን 2 ጊዜ ደፍሯት ከዚያም አንገቷንና ሆዷን በስለት ወግቶ በግፍ ገደላት። በጥቂት ሰዓታት ውስጥ ይህንን ዜና በመላ ሀገሪቱ እንደ ሰደድ እሳት ተዛመተ። በአንድ ጅንበር ኳን ትልቅ ወንጀለኛ ሆነ። መላው ሀገርም በሱ ላይ ተነሳ። የኳን እናት ዜናውን ስትሰማ ወዲያውኑ እያለቀሰች ወደ ፖሊስ ጣቢያ ሄደች። ነገር ግን እዚያም ልጇን እንድታገኝ አልተፈቀደላትም። በኋላም የኳን እናት መንገድ ላይ ቆማ ለሰዎች በራሪ ወረቀቶችን እያደለች ልጇ ንጹህ መሆኑን ጮክ ብላ ትናገር ነበር። በተቃራኒው ብዙ ሰዎች ይረግሟት ነበር። በመጨረሻም ተስፋ ቆርጣ ሚስተር ሚን ወደ ተባለ ጠበቃ እርዳታ ፍለጋ ሄደች። የሚያሳዝነው ነገር ሚስተር ሚን እንኳን ጥፋተኛ እንደሆነ ያስብ ነበር። ምክንያቱም ሁሉም ማስረጃዎች በሱ ላይ ያመላክቱ ነበር። ከጥቂት ቀናት በኋላ ችሎቱ በፍርድ ቤት ተጀመረ። እናም በኳን ላይ የቀረቡት ማስረጃዎች ሁሉ ቀረቡ። በከባድ የሚዲያ ጫናና በጠንካራ ማስረጃዎች ምክንያት ፍርድ ቤቱ ውሳኔውን በፍጥነት አሳወቀ። ዳኛው ስራ አጥነትና የቪዲዮ ጌም ሱስ የኳንን አእምሮ ሚዛን እንዳዛባውና ለዚህም ነው እንዲህ አይነት አሰቃቂ ወንጀል የፈጸመው ብለዋል። በዚህ መሰረት ፍርድ ቤቱ ኳንን የዕድሜ ልክ እስራት ፈረደበት። ከዚህ በኋላ ኳን ከፍተኛ ጥበቃ ወዳለው እስር ቤት ተላከ። እኩለ ሌሊት ላይ እዚያ ሲደርስ እንደፈራ ሕፃን ይመስል ነበር። ያኔ ፖል የተባለውን አደገኛ የወሮበሎች ቡድን መሪ ያየዋል። በፖል ምክንያት የእስር ቤቱ ጠባቂዎች ወደ ኋላ ፈቀቅ ይላሉ። የሱም ሰዎች ወዲያውኑ ኳንን ይይዙታል። ፖል ኳንን ያለ ርህራሄ መደብደብ ይጀምራል። ነገር ግን ኳን እጅ የሚሰጥ አልነበረም። በፖል ፊት ላይ ጠንካራ ቡጢ ሰነዘረ። ይህ ፖልን ይበልጥ አናደደው። ከዚያም ሰዎች ኳንን ሊሞት እስኪደርስ ድረስ ክፉኛ ደበደቡት። ያኔም ጠባቂዎቹ ተመለሱ። ከዚያም ፖል ኳን እንዳጠቃው በሐሰት ከሰሰው። በዚህም ሰበብ ኳን ለ30 ቀናት በቅጣት ወደ ጨለማ ክፍል እንዲገባ ተደረገ። ነገር ግን ቅጣቱ ካለቀ በኋላም ፖልና ቡድኑ ኳንን በሰላም እንዲኖር አልፈቀዱለትም። አንድ ቀን እንደገና ከበውት ያለ ርህራሄ ደበደቡትና እንግዳ የሆነ መርፌ ወጉት። በዚያን እንግዳ ንጥረ ነገር ተጽዕኖ የኳን የአእምሮ ሚዛን መዛባት ጀመረ። አሁን በእስር ቤት ያለው ህይወቱ በህይወት እያለ ሲኦል ሆኖበታል። ከጥቂት ጊዜ በኋላ አንድ ቀን እናቱ ከጠበቃ ሚስተር ሚን ጋር ልታገኘው ወደ እስር ቤት መጣች። ልጇን እንዲህ አይነት አሰቃቂ ሁኔታ ውስጥ ስታየው ልቧ ተሰበረ። ኳን በእስር ቤቱ ውስጥ ምን አይነት ህመምና ስቃይ እያሳለፈ እንደሆነ ተረዳች። እያጽናናችውም ልጄ ትንሽ ብቻ ታገስ፣ ከዚህ እንደማወጣህ ቃል ገባልሃለሁ አለችው። ራሷን በፍጹም የደፋሪ እናት ተብላ
እንድትጠራ እንደማትፈቅድ በግልጽ ተናገረች። የእናቱ ቃላት በተሰበረው የኳን መንፈስ ላይ አዲስ ሕይወት ዘሩበት። ወደ ክፍሉ ሲመለስ አይኖቹ ውስጥ አዲስ እሳት ይታይ ነበር። ሆኖም ከፖልና ከቡድኑ ጋር የሚደረገው ግጭት ቀጠለ። አንድ ቀን በእስር ቤቱ መመገቢያ አዳራሽ ውስጥ ሌላ እስረኛ ለኳን ቅባት ሰጥቶት ኳን ንጹህ መሆኑን ሙሉ በሙሉ እንደሚያምን ነገረው። ፖሉም ኳን ንጹህ መሆኑን እንደሚያውቅ ተናገረ። ነገር ግን ኳን ቀላል ኢላማ እንዳልሆነ ስለሚያስብ በተደጋጋሚ ጥቃት ያደርስበት ነበር። እሱን መስበር ያን ያህል ቀላል እንዳልሆነ ሁሉም እንዲያውቅ ለመፋለም ወሰነ። በሚቀጥለው ጊዜ የፖል ሰዎች ሊደበድቡት ሲመጡ ኳን ዝግጁ ነበር። ራሱን ደብቆ ከብዕርና ከወረቀት በተሰሩ ስለታም መሳሪያዎች አጠቃቸው። የድሮውን ማርሻል አርት ስልጠናውን በመጠቀም ሁሉንም አንድ ባንድ አሸነፋቸው። በመጨረሻም ፖልንም በጠንካራ ምት ከጥቅም ውጭ ያደረገው። ከጥቂት ጊዜ በኋላ ጠበቃ ሚስተር ሚን ኳንን ለማግኘት ወደ እስር ቤት መጡ። ለኳን እናቱ በሞት እንደተለየች ተናገሩት። ሚስተር ሚን የሞት የምስክር ወረቀቱን ከፊት ለፊቱ አስቀምጠው መንግስት የቀብር ስነ ስርዓቱን እንዲያጠናቅቅ እንዲፈርምበት ነገሩት። ኳን እናቱን ለመጨረሻ ጊዜ የማየት እድል እንኳን አላገኘም። ሚስተር ሚን ከሰዎች የሚደርስባት የማያቋርጥ ስላቅ፣ ስድብና ስም ማጥፋት እናቱን ከውስጥ እንደሰበራት አስረዱ። በመጨረሻም ይህ ሐዘንና የአእምሮ ስቃይ ለእናቱ ሞት ምክንያት ሆነ። ይህንን ዜና ሲሰማ ኳን ከውስጥ ሙሉ በሙሉ ተሰበረ። በዚያች ሌሊት እናቱ በህልሙ መጥታ አቀፈችው። በማግስቱ ጠዋት ኳን ከእንቅልፉ ሲነቃ እናቱ እንደ ደፋሪ ህይወቱን መምራት እንደሌለበት የተናገረችውን አስታወሰ። ከዚያም በምንም አይነት ዋጋ ንጹህነቱን እንደሚያረጋግጥ ምለዋል። ኳን በጣም አደገኛ የሆነ እቅድ አወጣ። ሆን ብሎ ፖልን አጠቃ። ነገር ግን በግጭቱ ወቅት ራሱንም ሆድ ላይ በስለት አስወጋ። በእስር ቤቱ አምቡላንስ ወደ ሆስፒታል ተወሰደ። ይህ ግን የኳን እውነተኛ እቅድ ነበር። በመንገድ ላይ በድንገት ተነስቶ ጠባቂዎቹን አጠቃ። ስለታም ነገር በዋናው ጠባቂ አንገት ላይ አስቀምጦ የእጅ ካቴናው ቁልፍ እንዲፈታለት ጠየቀ። ጠባቂው በፍርሃት ቁልፉን ሰጠው። ነገር ግን በዚያው ቅጽበት አምቡላንሱ አሰቃቂ አደጋ ደረሰበት። በውስጥ የነበሩትን ሁሉንም ሰዎች ማለት ይቻላል ቆሰሉ። ነገር ግን ኳን በሆነ መንገድ ተረፈ። የእጅ ካቴናው ከፍቶ መሮጥ ጀመረ። የቆሰለው ዋና ጠባቂ ሽጉጡን በኳን ላይ ደቀነ። ቆይቶ ግን ዝቅ አደረገው። ምናልባት በዚያን ቅጽበት እሱም ኳን ንጹህ መሆኑን ተረድቶ ሊሆን ይችላል። ከፖሊስ እየተደበቀ በጫካ ውስጥ መሮጥን ቀጠለ። እናም በመንገድ ላይ ልብስ ሰርቆ ማንነቱን ለመደበቅ ሞከረ። በመንገድ ላይም መኪናቸው የተበላሸባቸው እናም በፍጥነት ወደ አየር ማረፊያ መድረስ የነበረባቸውን ባልና ሚስት አገኘ። ኳን ራሱን እንደ መካኒክ በማስመሰል መኪናቸውን ጠገነላቸው። ሁለቱም ከሀገር እየወጡ ስለነበርና ኳንን ስላላወቁት መኪናዋን ሸጦ ጥቂት ገንዘብ እንዲያገኝ የድሮ መኪናቸውን በደስታ ሰጡት። በዚያም መኪና እርዳታ ኳን ወደ ከተማ ደረሰ። የሚደበቅበት ቦታ ስላልነበረው ወደ ጠበቃ ሚስተር ሚን ቤት ሄደ። ሚን ችግሩን እንደሚረዱለትና እንደሚረዱት ተስፋ አድርጎ ነበር። ሚስተር ሚን የእናቱን የአንገት ሐብል ሰጥተው የእርዳታ ማረጋገጫ ሰጡት። ነገር ግን በዚያው ጊዜ በድብቅ ለፖሊስ ደወሉ። ምክንያቱም ኳን ራሱን ለፖሊስ አሳልፎ እንዲሰጥ ይፈልጉ ነበር። ኳን ፖሊስ እንደሚመጣ እንደጠረጠረ ወዲያውኑ ከዚያ ሸሸ። ከጥቂት ጊዜ በኋላ ኢንተርኔት ካፌ ደርሶ ከጉዳዩ ጋር የተያያዙ ዜናዎችን ማንበብ ጀመረ። ነገር ግን እያንዳንዱ ዜና በእሱ ላይ የተጻፈ ነበር። ያኔ አይኑ ኳን ንጹህ እንደሆነ የሚገልጽ ዶክመንተሪ ቪዲዮ ላይ አረፈ። ዶክመንተሪው አንድ ጥያቄ አንስቶ ነበር። አንድ ሰው በ3 ደቂቃ ውስጥ ብቻ እንዴት ሰውን ደፍሮ ሊገድል ይችላል? እንዲሁም በዚህ ጉዳይ ላይ ብዙ ማስረጃዎችን እንደተበረዙ ተገልጿል። ኳን ይህ ዶክመንተሪ የተሰራው በአንድ ወቅት የድሮ የጌሚንግ ጓደኛው በነበረው ሚስተር ሃሪ በተባለ ሰው መሆኑን አየ። ከጥቂት ጊዜ በኋላ ሃሪ እዚያ ሲደርስ ሃሪ ወንድ ሳይሆን ኡሌ የተባለች ሴት መሆኗን አወቀ። እሷም በአንድ ወቅት የኳን የጌሚንግ ቡድን አካል ነበረች። ኡሌ የካፌው ስራ አስኪያጅ ለፖሊስ ሊደውል መሆኑን ወዲያውኑ ለኳን አስጠነቀቀችው። ስለዚህም መሄድ ነበረባቸው። ሁለቱም ከዚያ ሸሹ። ኡሌም ኳንን ከከተማ ውጭ ወዳለው ሚስጥራዊ መደበቂያ ወሰደችው። ኡሌ እዚያ ዓለም ተሰውራ ብቻዋን ትኖር ነበር። እንዲሁም የኮምፒውተር ባለሙያ ነበረች። እዚያ ከደረሱ በኋላ ለኳን ጣፋጭ ምግብ አዘጋጀችለት። ኳን ጥሩ ምግብ ሲበላ በጣም ጥሩ ስሜት ተሰማው። ከጥቂት ጊዜ በኋላ የኳን የጌሚንግ ቡድን ቀሪ አባላትም እዚያው ደረሱ። አሁን ሁሉንም ኳንን መርዳት ይፈልጉ ነበር። የኡሌ ምርመራ በዚህ ሙሉ ጉዳይ ማስረጃ ውስጥ ያለውን እያንዳንዱን ስህተትና እያንዳንዱን ግድፈት አግኝቶ ነበር። አሁን ቡድኑ አንድ ግብ ብቻ ነበረው፣ ኳንን ንጹህ መሆኑን ማረጋገጥ። በጋራ በቅርብ ጊዜ የተፈጸሙ በርካታ ዋና ዋና የወንጀል ጉዳዮችን መመርመር ጀመሩ። በምርመራው ወቅት በጣም እንግዳ ነገር የሆነ አስተዋሉ። በእያንዳንዱ የወንጀል ቦታ ዙሪያ አንድ የተለየ የጭነት መኪና ይታይ ነበር። ኡሌ ስለዚያ
ለዚያ የጭነት መኪና ማስረጃ ስትፈልግ በቆሻሻ ማሰባሰቢያ ስም እንደተገዛ አወቀች። ኳን በድብቅ ወደዚያ የቆሻሻ ማሰባሰቢያ ቦታ ሄደ። እዚያም ሁለት ሰዎች በጣም ትልቅና ከባድ የሆነ ሳጥን ወደ መኪና ሲጭኑ አየ። ኳን በጸጥታ ተከተላቸው እና በመጨረሻም ወደ አንድ ዘመናዊ ህንጻ ደረሱ። ቤቱ ኖጁን የተባለ የታወቀ የቴሌቪዥን ተዋናይ መሆኑን አወቁ። በዚያ ትልቅ ሳጥን ውስጥ የቴሌቪዥን ተዋናይ ኖጁን አስክሬን ነበር። ኳን ጥግ ላይ ተደብቆ ሁሉንም ነገር ይመለከታል። ጥቂት ጊዜ በኋላ በርካታ ልዩ ወኪሎች እዚያው ደርሰው የውሸት ማስረጃ መትከል ጀመሩ። ግድያው በሌላ ሰው የተፈጸመ እንዲመስል የሌላ ሰው ጸጉርና ጣት አሻራ እያስቀመጡ ነበር። እናም ያኔ የዚህ ሁሉ ጉዳይ ትልቁ እውነት ወጣ። ከዚህ ሁሉ ሴራ ጀርባ ሌላ ማንም ሳይሆን የኳን የራሱ ጠበቃ ሚስተር ሚን ነበር። እንደውም የታዋቂው ተዋናይ ኖጁን ግድያ የፈጸመችው ሹ የተባለች የአንድ ሀብታም ነጋዴ የተበላሸች ልጅ ነበረች። ለሚስተር ሚን ገንዘብ ከፍሎ ይህንን ሴራ እንዲያቀናብር አድርጎት ነበር። ኳን መጀመሪያ የተከሰሰውም በዚህ ምክንያት ነው። ከዚያም በሚስተር ሚን ህንፃ ውስጥ በፊት ስካን ብቻ መግባት የሚቻልበትን ሚስጥራዊ ክፍል እንዳለ ተገለጸ። በዚያ ክፍል ውስጥ መላውን ኦፕሬሽን የሚቆጣጠሩበት በጣም ኃይለኛ ሱፐር ኮምፒውተር አለ። በዚህ ጊዜ ሚን ከተዋናይ ኖጁን ጋር ምንም ግንኙነት የሌላትን ሱ የተባለች ተራ ልጅ እንደ ቀጣይ ሰለባ መርቷት ነበር። ሚስኪኗ ሱ ህይወቷን እየኖረች ነበር። ምን ያህል መጥፎ ነገር ሊደርስባት እንደሚችል ምንም አላወቀችም። ይህ በእንዲህ እንዳለ ኳን የሚንን ወኪሎች የውሸት የጣት አሻራ የተከሉበትን የኖጁን ቤት በድብቅ ፎቶ አነሳ። ወዲያውኑ እነዚህ ፎቶዎች ለኡሌ ላከላት። ኡሌ ስካን አደረገቻቸውና ከጥቂት ጊዜ በኋላ እነዚህ የጣት አሻራዎች የዛችው የሱ የተባለችውን ልጅ መሆናቸውን አወቀች። የሚን ቡድን ወደ ሱ ቤት ሄደው ራሷን እንድትስት ካደረጓት በኋላ የጸጉሯን የደሟንና የምራቋን ናሙና ወስደው ነበር፣ በወንጀሉ ቦታ እንደ ሐሰተኛ ማስረጃ ሊጠቀሙባቸው። ከዚያ በኋላ ሱ ጋር ደውለው ወደ ተዋናይ ቤት እንድትመጣ ጠርተዋት ነበር። ነገር ግን ሚን ኳን አስቀድመው የሱን ስልክ እንደሚጠልፍ አያውቅም ነበር። ኳን በስልኩ ላይ ድምፁን እንደሰማ ደነገጠ። በዚያን ቀን ወደ ወንጀሉ ቦታ የጠራችውን ያችን ልጅ ድምጽ ነበር። አሁን ሁሉም ነገር ሙሉ በሙሉ ግልጽ ሆኖለታል። በዚህ ጉዳይ ላይ እውነተኛው ገዳይ ከሀብታም ቤተሰብ የተገኘ የተበላሸ ልጅ እንደነበረው ሁሉ በኳን ጉዳይም እውነተኛው ገዳይ ከሀብታም ቤተሰብ የተገኘ ልጅ ነበር። ከዚያም ኳን ሱን ለማዳን ወዲያውኑ ወደዛ ሄደ። በኃይል ከዚያ ሊወስዳት ሞከረ። ነገር ግን ሱ ፈርታ አንድ ሰው ጋር በሞተር ሳይክል ተቀምጣ ሸሸች። ኳን ተከተላቸው። እድል ግን ከሱ ጋር አልነበረችም። መኪናው መንገድ ላይ ተበላሸ። እናም በዚያው ቅጽበት በሆነ መንገድ ከእስር ቤት የወጣውን ፖል ከሰዎቹ ጋር እዚያው ደረሰ። ኳንን ይይዙታል። ወደ አንድ ገለልተኛ ቦታ ጎትተው ወስደው ክፉኛ ማሰቃየት ጀምራሉ። ፖል በእውነቱ በእስር ቤት ለደረሰበት ውርደትና ድብደባ በቀል እየወሰደ ነበር። ነገር ግን ኡሌ ተስፋ አልቆረጠችም። ኳን በዚያ ቦታ እንዳለ ወዲያውኑ ለፖሊስ አሳወቀች። ከጥቂት ጊዜ በኋላ ፖሊስ ቦታውን ወረረ። ኳን ይህንን ሁከት ተጠቅሞ ከዚያ ማምለጥ ቻለ። በዚያው ጊዜ ኡሌ መኪና ይዛ እዚያው ደረሰችና ኳንን ይዛው ወዲያውኑ ሄደች። በመንገድ ላይ ኳን ፖል ያለበትን ቦታ እንዴት እንዳወቀ ጠየቀ። ኡሌ ኳንን እናት የአንገት ሀብል ስትፈትሽ በውስጡ ትንሽ መከታተያ ተደብቆ አገኘች። እንደውም የአንገት ሀብሉን የሰጠው ሚስተር ሚን ነበር። ይህም የኳንን ቦታ ሁል ጊዜ መከታተል እንዲችል ነበር። በመጨረሻም ኳን በከባድ ሐዘን የእናቱን የመጨረሻ መታሰቢያ መጣል ነበረበት። የበቀል ጊዜ ደርሶ ነበር። የኳን ቡድን በጋራ አንዳንድ ድሮኖች አዘጋጅተው የሚንን ህንፃ እንዲመረምሩ ላኳቸው። ሱፐር ኮምፒውተሩ በዚያ ህንፃ ውስጥ የሆነ ቦታ እንደተደበቀ ሙሉ በሙሉ እርግጠኛ ነበሩ። ድሮኑ ያንን ሚስጥራዊ ክፍልና ሱፐር ኮምፒውተሩ አገኘ። ኳንም ወደ ኖጁን ቤት ደርሶ የውሸት ማስረጃዎቹን በሙሉ አጠፋ። ሚን ይህንን ሲያውቅ ወዲያውኑ የማጽጃ ቡድን ላከ። ነገር ግን ኳን አስቀድሞ ዝግጁ ነበር። ማስረጃ የጫነች መኪናውን በቦምብ አፈነዳት። አሁን ሚን በእውነት ትልቅ ችግር ውስጥ ገብቶ ነበር። በሌላ በኩል የነጋዴው ሹ ልጅ ሆስፒታል ውስጥ ተደብቃ ነበር። እናም ከሀገር ለመሸሽ በዝግጅት ላይ ነበረች። ነገር ግን ይህም ለማድረግ ሚን ጉዳዩን በሙሉ በሌላ ሰው ላይ ለማላከክ አዲስ የወንጀል ቦታ በፍጥነት ማዘጋጀት ነበረበት። ሹ ይህ ስራ ካልተጠናቀቀ ከባድ ቅጣት እንደሚጠብቀው ሚንን ያስፈራራዋል። ሚን ወዲያውኑ አዲስ የወንጀል ቦታ ማዘጋጀት ጀመረ። ይህ በእንዲህ እንዳለ ኳን የሚንን ሰው መስሎ የሹን ልጅ ወደዚያው ቦታ ጠራት። እዚያ እንደደረሰች ፖሊስ እጅ ከፍንጅ ያዛት። ይህ ዜና በመላ ሀገሪቱ እንደ ሰደድ እሳት ተዛመተ። የሚን እቅድ በሙሉ አሁን ተበላሽቶ ነበር። ከዚያም ኳን ለሚን ደውሎ የአንተ ጨዋታ አብቅተዋል፣ አሁን መላው ዓለም እውነተኛ ፊትህን ያያል አለው። ነገር ግን ሚን ሳይኮፓት ሆኖ ተገኘ። ጮክ ብሎ መሳቅ ጀመረ። ለረጅም ጊዜ አንድ አይነት ጨዋታ በመጫወት እንደሰለቸው ተናገረ። ይህን ሲሰማ ኳን ስልኩን ዘጋው። በዚያው ቅጽበት የሚን አይን በጸሐፊው አስክሬን ላይ አረፈ። ከዚያም ኳን አስቀድሞ ህንፃው ውስጥ እንደገባ
እንደገባ ተረዳ። ሚን በድንጋጤ ወደ ሚስጥራዊ ክፍሉ በፍጥነት ሮጠ። ኳን አስቀድሞ እየጠበቀው ነበር። ክፉኛ መደብደብ ጀመረው። እየተዋጉ ወደ ሱፐር ኮምፒውተሩ ደረሱ። ኳን ኮምፒውተሩን ሲፈትሽ እሱን ለማጥመድ የተጠቀሙበትን ቪዲዮ አገኘ። ያኔ አይኑ በሌላ ቪዲዮ ላይ አረፈ። በዚያ ቪዲዮ ውስጥ እናቱን መንገድ ላይ ብቻዋን ቆማ ለንጽህናው ስትታገል ነበር። ከዚያም ሚን እናትህ በራሷ አልሞተችም፣ እኔ ነኝ ያስገደልኳት፣ ብዙ ችግር እየፈጠረች ነበር አለው። ይህን ሲሰማ ኳን በንዴት ሚንን ክፉኛ ደበደበው። ከዚህ በኋላ የኮምፒውተሩን መረጃ በሙሉ ወደ ኡሌ ማስተላለፍ ጀመረ። ያኔ በድንገት የፖል ስልክ ጮኸ። ፖል የኳንን ቡድን በሙሉ እንደጠለፈ ነገረው። አሁን ኳን የመረጃ ዝውውሩ እስኪጠናቀቅ ድረስ የሚጠብቅበት ጊዜ አልነበረውም። ወዲያውኑ ጓደኞቹ ለማዳን ሄደ። በመንገድ ላይ ሚን እንደገና ደውሎ ኡሌ ቀጣይ ሰለባ እንደምትሆን ነገረው። ምክንያቱም በሷ ላይ የሐሰት ማስረጃ አስቀድሞ ተዘጋጅቶ ነበር። በመደበቂያው ቦታ ፖል ሽጉጡን ተኮሰ። እናም በዚያው ቅጽበት መብራት ጠፋ። ኳን ጨለማውን ተጠቅሞ የፖልን ሰዎች አጠቃ። አጥንታቸውን አንድ ባንድ ሰብሮ መላ ቡድኑን ነጻ ወጣ። ከዚህ በኋላ ወደ አንድ ቴሌቪዥን ጣቢያ መራ። ሚን ሁሉንም የቴሌቪዥን ጣቢያዎች አስቀድሞ ጠልፎ ነበር። እናም ኳንና ቡድኑ አደገኛ አሸባሪዎች መሆናቸው የሚገልጽ ዜና እያሰራጨ ነው። የኳን መኪና እዚያ እንደደረሰ ፖሊስ ከሁለት አቅጣጫ ከበበው። ነገር ግን ኦሌ በሆነ መንገድ ከዚያ ማምለጥ ቻለች። ኳን ቀስ ብሎ እጆቹን ወደ ላይ አነሳና እጁን ሰጠ። ይህን ሁሉ በቀጥታ በቴሌቪዥን ሲመለከት የነበረው ሚን በጣም ተደሰተ። ከዚያም በድንገት የኮምፒውተር ሲስተሙ ጠፋ። ያኔ ኡሊ ድራይቭ አሁንም በኮምፒውተሩ ላይ እንደተሰካ አስታወሰ። እንደውም መረጃው በሙሉ አስቀድሞ ተላልፎ ነበር። ኡሌ የቴሌቪዥን ጣቢያውን ሲስተም ጠልፋ ሴራውን በመላው ሀገሪቱ ፊት በቀጥታ አጋለጠች። መላው ሀገር ሚን የሐሰት ማስረጃ በመፍጠር ሀብታም ሰዎችን እንዴት እንደሚያድንና ንጹሃንን እንዴት እንደሚጠምዳየ ኡሌ የኳንን ጉዳይ እውነተኛ እውነት ለሁሉም አሳየች። አሁን ሰዎች ኳን ንጹህ መሆኑን ተረዱ። ሚን በድንጋጤ ወደ መኪናው ሮጠ። ነገር ግን በመኪናው ውስጥ ሲገባ የመኪናው መሪ አልነበረም። እነ ኳንን አስቀድሞ አውጥተውት ነበር። ከጥቂት ጊዜ በኋላ ፖሊስ ሚንን በዚያው ቦታ ያዘው። ምንም እንኳን በዚህ ሴራ ጀርባ ትልልቅ ሰዎች እንዳሉ ግልጽ ቢሆንም በመጨረሻም ኳንና መላው ቡድኑ በክብር ተለቀቁ። እናም ሚል ፖል ቀድሞ በታሰረበት በዚያው የእስር ቤት ክፍል ውስጥ እንደተጣለ እያስመለከተን ፊልሙ ያልቃል።